ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ሊቨርፑሎች የሞናኮን የክንፍ አጥቂ የሆነውን ማጉዌስ አኩሎቺን ለማስፈረም ከፍተኛ ፍላጎት እንዳላቸው እየተነገረ የሚገኘው በቅርብም እየተከታተሉት እንደሆነ በዘገባዎች ተናግሯል። ይህን የምንመለከት ይሆናል። በተጨማሪም አሊሰን ቤከር በቪላ ጨዋታ ላይ ወደ ሜዳ ሊመለስ እንደሚችል እየተዘገበ ይገኛል። በተጨማሪም ጀረሚ ፍሪምፖንግ የሰጠውም አስተያየት አለ። ሪዮ እንጉማም ሽልማት አግኝቷል። እነዚህም በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎች የምናመራ ይሆናል። አብራችሁን ቆዩ። ሪዮ እንጉማን በተመለከተው ዘገባ ስንጀምር ሪዮ እንጉማ በትናንትናው ዕለት ሁለት ሽልማቶችን አግኝቷል። አንደኛው ሽልማት በዛው በሀገር ውስጥ ተወላጅ ከሆኑ ተጫዋቾች መካከል የመጀመሪያ ምርጥ የሚባል ሲዝንን ያሳለፈ በሚል ነው። እንደሚታወቀው የ17 ዓመት ወጣት ተጫዋች በዚህ ሲዝን ለሊቨርፑል የፕሪሚየር ሊግ ጨዋታዎችን ማድረጉ አይዘነጋም። በእነዚህ ባደረጋቸውም ጨዋታዎች ደግሞ በጣም ምርጥ የሚባል እንቅስቃሴም ሲያደርግ መመልከት ይችላል። በተለይ ደግሞ ከኒውካስል ዩናይትድ ጋር መጨረሻ ደቂቃ ላይ ያስቆጠራት ግብ ሁላችንም የምናስታውሳት ነች። እንደዚሁም ከፉላም ጋር በተደረገው ጨዋታ ላይ ያገባትም ግብ በጣም ምርጥ የምትባል ነችና በዚህ ባሳየው እንቅስቃሴም በሀገር ውስጥ ተወላጆች ከሆኑ ተጫዋቾች መካከል በጣም ምርጥ የሚባል የመጀመሪያ ሲዝን ያሳለፈ ተጫዋች በሚል ሽልማት አግኝቷል። ከሱ በተጨማሪም የአርሰናሉ ማክስ ዶማንም ይህንን ሽልማት ማግኘት ችሏል። ሌላኛው ሁለተኛው ሽልማት ደግሞ ፕሮፌሽናል ኮንትራት ባልፈረሙ በስኮላርሺፕ በሚጫወቱ ተጫዋቾች መካከል ምርጥ ሲዝንን ያሳለፈ ተጫዋች በሚልም ሽልማት ማግኘት ችሏልና በትናንትናው ዕለት እነዚህን ሁለት ሽልማቶች ማግኘት ችሏል። እነዚህም ሽልማቶች የሚያሳዩት ደግሞ ይህ ተጫዋች ሪዮ እንጉማ በዚህ ሲዝን ለሊቨርፑል ምን ያህል አስደናቂ የሚባል እንቅስቃሴን እያደረገ እንደሆነ ነውና በፕሪሚየር ሊጉም እንግዲህ ይህም ብቃቱም ሪኮግናይዝ ማግኘት ችሏል በትናንትናው ዕለት። በእርግጥ የሊቨርፑል ደጋፊዎች የዚህን ልጅ ብቃት መመልከት የቻሉት ባለፈው ሲዝን ነው። ገና የመጀመሪያ ጨዋታውን ሲያደርግ ምን ያህል ተጽዕኖ እንዳለው በደንብ መመልከት እችለው ነበረ። በዚህ ሲዝን ደግሞ የበለጠ የዚህ ልጅ ብቃት ጎልቶ እንደታየ መመልከት ችለናል። ለዚህም ነው የሊቨርፑል ደጋፊዎች ተጨማሪ የመጮሻ ደቂቃ ለዚህ ተጫዋች ሊሰጠው ይገባል የሚሉ ጥያቄዎችን ሲያነሱ የተመለከትናቸው። በእርግጥ በቅርብ ጊዜያቶች የተለያዩ የመጮሻ ደቂቃዎችን እያገኘ ነው የሚገኘው። በቅርቡ እንኳን ከቼልሲ ጋር በተደረገው ጨዋታ ላይ በቋሚነት መጀመር ይችላል። ከዛ በፊትም ከቶተናም ጋር እንደዚሁ በቋሚነት ሲጀምር ተመልክተነዋል። በሌሎች ጨዋታዎች ላይ ደግሞ ተቀይሮ እየገባም ሲጫወት የተመለከትነው ተጫዋች ነውና በቅርብ ጊዜያቶች ውስጥ እንግዲህ የተለያዩ የመጮቻ እድል እያገኘ ነው የሚገኘው። በቀጣይ አመታትም በእርግጠኝነት የሊቨርፑል ቋሚ 11 ውስጥ መግባት የሚችል ተጫዋች፣ የሊቨርፑል ወሳኝ ተጫዋች መሆን እንደሚችል እንግዲህ መናገር ይቻላል። እናንተስ በዚህ በተሰጡ ሽልማቶች ዙሪያ ያላችሁ ሀሳብ ምንድን ነው? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ጀረሚ ፍሪምፖንግ የሰጠውን አስተያየት ስንመለከተው ጀረሚ ፍሪምፖንግ እንግዲህ በቅርቡ በሞሐመድ ሳላህና በአንዲ ሮበርትሰን ዙሪያ አስተያየቱን ሰጥቷል። በሰጠውም አስተያየት ለኔ ከነዚህ ሁለት ድንቅ ከሚባሉ ተጫዋቾች ጋር አብሬ መጮቴ ታላቅ ክብር ነው። እነዚህ ሁለት ተጫዋቾች አንዲ ሮበርትሰንና ሞሐመድ ሳላ የሊቨርፑል ሌጀንዶች ናቸውና ከነዚህ ሌጀንዶች ጋር አብረው መጮት በጣም የሚያስደስት ነገር፣ እንደዚሁም በጣም መታደልም ጭምር ነውና ከነዚህ ጋር አብሬ በመጮቴ ትልቅ ክብር ይሰማኛል የሚል አስተያየቱን ሰጥቷል። አያይዞም በሰጠው አስተያየት እነዚህ ሁለት ተጫዋቾች የሊቨርፑል ስታንዳርድ ምን እንደሆነ፣ ለሊቨርፑል መጮት፣ ለደጋፊ መጮት ምን ማለት እንደሆነ በደንብ ያሳዩን ተጫዋቾች ናቸውና ከነዚህ ጋር አብሬ በመጮቴ ትልቅ ክብር ይሰማኛል የሚል አስተያየቱን ሰጥቷል። በመቀጠልም ስፖርት ዊትነስ ይዞት የወጣውን ዘገባ ስንመለከት ካቺው ሞታ የተባለው ጋዜጠኛ በስፖርት ዊትነስ ላይ እንደጻፈው ከሆነ አሊሰን ቤከር በአስቶን ቪላ ጨዋታ ላይ ወደ ሜዳ ሊመለስ የሚችልበት ከፍተኛ እድል አለ እያለን ይገኛል። እንደሚታወቀው አሊሰን ቤከር በሃምስትሪንግ ጉዳት ምክንያት ላለፉት 2 ወራት ምንም አይነት ጨዋታ ማድረግ ሳይችል ቀርቷል። ነገር ግን አሁን ላይ ወደ ሜዳ ሊመለስ በጣም እንደተቃረበ ነው የተነገረ የሚገኘው። በተለይ አሰልጣኝ አርነ ስሎት ራሳቸው ከቼልሲ ጨዋታ በፊት በነበራቸው ጋዜጣዊ መግለጫ ላይ እንደተናገሩት ከሆነ አሊሰን ቤከር ወደ ሜዳ ለመመለስ በጣም ተቃርቧል የሚል አስተያየትን ሰጥተው ነበረ። አሁን ላይ ደግሞ ይህ ጋዜጠኛ እንደተናገረው ከሆነ ምናልባትም በአስቶን ቪላ ጨዋታ ወደ ሜዳ ሊመለስ የሚችልበት እድል እንዳለው ነው እየተናገረ የሚገኘው። በእርግጥ ምናልባትም ሊቨርፑሎች ለጥንቃቄ ሲባል በአስቶን ቪላ ጨዋታ ላይ በቋሚነት ላይ ያሰልፉ የሚችልበት እድል አለና ምናልባትም በመጨረሻው የብሬንትፎርድ ጨዋታ ላይ በቋሚነት ሲሰለፍ ልንመለከት የምንችልበት ከፍተኛ እድል እንዳለው ነው እየተነገረ የሚገኝ። በተጨማሪም ግን ዘገባው አያይዞ እንደተናገረው ከሆነ የብራዚል ብሔራዊ ቡድንም ለአሊሰን ቤከር ጥሪ አቅርቦለታል ነው እየተባለ የሚገኘው። በእርግጥ እስካሁን ድረስ ገና ወደ ዓለም ዋንጫ የሚሄዱት ትክክለኛ 24 ተጫዋቾች አልተመረጡም። ነገር ግን ከ24 ተጫዋቾች በፊት እንዳጠቃላይ ወደ 30 የሚደርሱ ተጫዋቾች ሲመረጡ መመልከት ችለናልና ከነዚህ 30 እጮች ውስጥም አሊሰን ቤከር መካተት ይችላል። ከዛ በኋላ እንግዲህ ማጣሪያዎች ተደርጎ ንጹህ 25-26 ተጫዋቾች ብቻ ተመርጠው ወደ ዓለም ዋንጫ የሚሄዱ ይሆናል። በዛኛው የ25-26 ተጫዋቾች ዝርዝር ውስጥ ይካተታሉ የሚለውን ነገር ቀኑ ሲደርስ
የምንመለከት ይሆናል። እንደዛም ቢሆንም ግን አሁን ላይም ብራዚሎች ይህንን በረኛ መጥራታቸው ወደ ሜዳ ሊመለስ መቃረቡን እንደዚሁም ለሊቨርፑል ጥሩ ዜና መሆኑን በደንብ የሚያሳይ ነው እና ምናልባትም በአስቶን ቪላ ጨዋታ ላይ ባናገኘው እንኳን ራሱ በብሬንትፎርድ ጨዋታ ላይ በቋሚነት እንደሚጀምር በእርግጠኝነት መናገር ይቻላል። ይህ እንግዲህ ለሱም ለሊቨርፑልም በጣም ጥሩ ዜና ነው። በተለይ ደግሞ አሁን ላይ እየወጡት ያሉትን መረጃዎች ከተመለከታችሁ ምናልባትም በክረምት የዝውውር መስኮት ሊቨርፑልን ሊለቅ የሚችልበት ከፍተኛ እድል እንዳለው ነው እየተነገረ የሚገኘው። በተለይ ደግሞ ጁቬንቱሶች ይህንን በረኛ ለማስፈረም ከፍተኛ ጥረት እያደረጉ ነው የሚገኘውና ምናልባትም ሊቨርፑልን የሚለቅ ከሆነ እንኳን ቢያንስ የመጨረሻ የሊቨርፑል ጨዋታውን አድርጎ ቢለቅ የተሻለ ይመስለኛል። ጥሩ ሽኝትን ከደጋፊዎቹ የሚደረግለት ይሆናል። ካልሆነና በቀጣይ ዓመትም በሊቨርፑል የሚቆይ ከሆነ ደግሞ ለራሱና ለብራዚል ብሔራዊ ቡድን የዚህ ተጫዋች በዚህ ሰዓት መመለስ ጥሩ ዜና ሆኖላቸው ይመጣል። በተለይ ደግሞ ከዓለም ዋንጫው በፊት ቢያንስ 1 ወይም 2 ጨዋታ ማድረግ ይችላል። ከዛ በኋላም እንግዲህ ጥሩ የዝግጅት ጊዜን ማድረግ የሚችል ይሆናል ማለት ነውና ለሱም ለብሔራዊ ቡድን በጣም ጥሩ ዜና ሆኖላቸው መጥቷል። በአጠቃላይ ግን የአሊሰን ቤከር ከጉዳት መመለስ ለራሱ ለአሊሰን ቤከር ለሊቨርፑል እንደዚሁም ደግሞ ለብራዚል ብሔራዊ ቡድን በጣም ጥሩ ዜና ሆኖ ነው የምናገኘው። በቀጣይ ከአስቶን ቪላ ጋር አርብ ምሽት በሚደረገው ጨዋታ ላይ ግን በቋሚነት ይጀምራል ወይ የሚለውን ነገር በቀጣይ ቀኑ ሲደርስ ሰዓቱ ሲደርስ የምንመለከተው ይሆናል። በመቀጠል የምንመለከተው ሌኪፕ ይዞት የወጣውን ዘገባ ይሆናል። እንደ ሌኪፕ ዘገባ ከሆነ ሊቨርፑሎች የሞናኮ ተጫዋች የሆነውን ማጉኔስ አኩላችን ለማስፈረም ከፍተኛ ፍላጎት አላቸው። እንደዚሁ በቅርበትም እየተከታተሉት እንደሆነ በዘገባቸው ተናግሯል። በተጨማሪም ሊቨርፑሎች ይህንን ተጫዋች የሚፈልጉት ከብራድሊ ባርኮላ በተጨማሪ እንደሆነ በዘገባው ተናግሯል። እንደሚታወቀው ሊቨርፑሎች የፒኤስጂ ተጫዋች የሆነውን ብራድሊ ባርኮላን ለማስፈረም ከፍተኛ ፍላጎት አላቸው እና ምናልባትም ብራድሊ ባርኮላን በክረምቱ ቢያስፈርሙት እንኳን ራሱ ይህንን ተጫዋች ከሞናኮ ለማስፈረም ከፍተኛ ፍላጎት እንዳላቸው ነው የተነገረ የሚገኘው። ይህ ተጫዋች እንግዲህ በጣም ቨርሳታይል የሚባል ተጫዋች ነው። በእርግጥ ተፈጥሯዊ የግራ እግር ተጫዋች ነው። እንደዛም ቢሆንም ግን በቀኝ ክንፍ በኩል መጫወት ይችላል፣ በግራ ክንፍ መጫወት ይችላል። እንደዚሁም 9 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነው። 10 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነውና በጣም ቨርሳታይል የሚባል ተጫዋች ነው። ቴክኒካሊም በጣም ጎበዝ ነው። ፈጣን የሚባልም ተጫዋች ነው። አሰልጣኝ አርነ ስሎትም ለሚፈልጉት ያጫወት ስታይልም መሆን የሚችል ተጫዋች እንደሆነም ነው እየተዘገበ የሚገኘውና ሊቨርፑሎች እንግዲህ ይህን ተጫዋች ለማስፈረም ከፍተኛ ፍላጎት እንዳሳደሩ ነው እየተነገረ የሚገኘው። ከዛ በተጨማሪ ምንም እንኳን በዋነኝነት በቀኝ ክንፍ ቢጫወተውም እንኳን ራሱ የሊቨርፑል ሀሳብ ይህንን ተጫዋች ለኮዲ ጋክፖ ምትክ ለማድረግ እንደሆነ ነው እየተዘገበ የሚገኘው። በተለይ ደግሞ በዚህ ሰዓት ላይ እንግዲህ ሊቨርፑሎች በቀኝ ክንፍ ላይ መጫወት የሚችል የቀኝ እግር ተጫዋች፣ በግራ ክንፍ ላይ መጫወት የሚችል የግራ እግር ተጫዋችን ለማስፈረም ጥረት እያደረጉ ነው የሚገኙት። ከዚህ ቀደም በተለይ መሐመድ ሳላ፣ ሳዲዮ ማኔ በነበሩበት ሰዓት የግራ እግር ተጫዋች ሆኖ በቀኝ ክንፍ እንዲጫወቱ ነበረ ሲያደርጓቸው የተመለከትናቸው። ሰበር እያደረጉ ኳሶችን እንዲመቱ ነበረ ሲፈለግ የነበረው። አሁን ላይ ግን በአሰልጣኝ አርነ ስሎት ስር በተለይ ደግሞ አሌክሳንደር ኢሳክንና ዩጌ ኬቴኪን ካስፈረሙ በኋላ የቀኝ እግር ተጫዋች በቀኝ ክንፍ በኩል እንዲጫወት፣ የግራ እግር ተጫዋች በግራ ክንፍ በኩል እንዲጫወት ፍላጎት እንዳላቸው ነው እየተዘገበ የሚገኙና ብዙ ክሮሶችን ወደ ቦክስ ውስጥ እንዲያደርጉም ፍላጎት አላቸውና ለዛም ነው እንግዲህ ይህ ተጫዋች የግራ እግር ተጫዋች ቢሆንም በዋነኝነት በቀኝ ክንፍ በኩል ቢጫወትም ነገር ግን ለኮዲ ጋክፖ ምትክ አድርገው ለመውሰድ እያሰቡ እንደሆነ እየተነገረ የሚገኘው። ይህ ተጫዋች እንግዲህ በዚህ ሲዝን በሞናኮ ቤት 42 ጨዋታዎችን በአጠቃላይ ውድድሮች ማድረግ ሲችል በእነዚህ 42 ጨዋታዎች ደግሞ 17 የጎል አስተዋጽኦ ማድረግ፣ ከነዚህም ውስጥ 7ቱን ወደ ግብነት መቀየር ሲችል 10ሩን ደግሞ አሲስት ነበረ ማድረግ የቻለው። ሌኪፕም በዘገባው አያይዞ እንደተናገረው ከሆነ ሞናኮዎች ለዚህ ተጫዋች 50 ሚሊዮን ዩሮ ተጫዋቹ እንደሚፈልጉ ነው እየተናገረ የሚገኘው። ይህ ገንዘብ እንግዲህ ለሊቨርፑሎች ውድ ይሆናል ተብሎ አይጠበቅም። በተለይ ደግሞ በቅርቡ በጃንዋሪ ዝውውር መስኮት ጀረሚ ጃኪን እንኳን ከሬንስ ከዚህ የበለጠ ሂሳብ አውጥቶ ነበረ ማስፈረም የቻሉትና ለዚህ ተጫዋች ይህን ያህል ገንዘብ ማውጣትም ይከብዳቸዋል ተብሎ አይጠበቅም። ነገር ግን ዋነኛው ምርጫቸው ይሄ ይሆናል የሚለው በጣም ትልቅ ጥያቄ ነው። ምክንያቱም በዚህ ሰዓት እንግዲህ የተለያዩ የክንፍ ተጫዋቾችን ሊቨርፑሎች እየተመለከቱ ነው የሚገኙት። በዋነኝነት ብራድሊ ባርኮላንና ያን ዲያሜንዴን እየተመለከቷቸው ነው። ከሱ በተጨማሪም ግን ሌሎች ብዙ የክንፍ ተጫዋቾችን እየተመለከቱ ነው የሚገኙትና በተለያዩ ጊዜያቶች እንግዲህ የተለያዩ ተጫዋቾች ጋር ከፍተኛ ፍላጎት እንዳላቸው ነው እየተዘገበ የሚገኘው። በእርግጠኝነት ግን ይህ ተጫዋች በያዙት የክንፍ ተጫዋቾች ዝርዝር ውስጥ እንደሚገኝ ግን በእርግጠኝነት መናገር ይቻላል። በስተመጨረሻም ግን የትኛውን ተጫዋች ይመርጡታል የሚለውን ነገር አብረን ጊዜው ሲደርስ የምንመለከት ይሆናል። እናንተስ ይህንን ተጫዋች ተመልክታችሁታል? ከተመለከታችሁትስ በተጫዋቹ ብቃት ዙሪያ ያላችሁ ሀሳብ ምንድነው? ወደ ሊቨርፑል ቢመጣስ ለሊቨርፑል ትክክለኛው ተጫዋች ይሆናል ብላችሁ ትጠብቃላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።